ያኔ ተስተመኒ ስትል ነው አይደል የገባው? ይቻላል። በጣም እኔ ልመሰክር የምፈልገው አንድ ጊዜ ተሰብስባችሁ እያስተማራ ስለ አባትነት በጣም ታስተምር ነበረ እና ብሩኬም ነበረ፣ ፖሊየም ነበረ፣ አንተም ብዙ ነበራችሁ እንደዚህ። ከዛ በቃ አዳመጥኩኝ በጣም። እኔ በኃጢአት በጌታ ነኝ፣ ግን በኃጢአት ምልልስ ውስጥ ነበርኩኝ። በጣም ነበረ ራሴን የምጠላው። አሁን አልፎ ሳወራው ቀላል ይመስላል። በእውነት እኔ እንድሞት ሁሉ ጸልይ ነበረ። በቃ ተባረኩ ሁላችሁም። ቴንክ ዩ። እሺ ባይ ጋይስ ባይ። አሁን ያውጣኝ እያልኩ ነበረ። ይህም ደግሞ ስኬት ሆኖልኛል። የእግዚአብሔር እጅና የእግዚአብሔር ጣት ነው። በዚህም ደስ ይለኛል። ፍቅሬን ልገልጥልህ እፈልጋለሁ። በጣም ትልቅ አክብሮት፣ ትልቅ አክብሮትና ትልቅ ምን ብዬ መግለጽ እኔ እንጃ፣ ቃላት ያጥረኛልና በጣም አፕሪሺየት አደርግሃለሁ። እግዚአብሔር ዘመንህን፣ ቀሪ አገልግሎትህ፣ ቀሪ ያንተና የአንተ የሆኑ ነገሮች ሁሉ በክርስቶስ ኢየሱስ ይጠበቅልህ። ለዘለዓለም በደሙ ተሸፍነ ለዘለዓለም የሚያገኙ ሁሉ ይውደዱ። በልባቸው ላይ የእግዚአብሔር መገኘትና አብሮሆት አንተን ከማየታቸው የተነሳ እንቆቅልሻቸው ይፈታላቸው። ከምትናገረው ከአንደበት አውድ የተነሳ የእንቆቅልሽ ባለመፍትሄ እግዚአብሔር ያደርግህ። የአንደበቱ ቃል ባንተ አልፎ የብዙ እንቆቅልሾች መልስ ያገኝ። እኔ ተሽዬ አይደለም ይሄ የምናገር የኔ ወንድም፣ በተሻለ ዕውቀት ሁለታችሁም ቢሆን በተሻለ ክብር በተሻለ ኃይል ከኔ ትበልጣላችሁ እንጂ የምታንሱ ሰዎች አይደላችሁም። እኔ በእናንተ መገልገል የሚገባ ሰው ነበርኩ። ግን አንድ ነገር እልሃለሁ፣ በዘመን ሁሉ ማንም አይቋቋምህ። በዘመን ሁሉ ተግዳሮቶችህ ከእግር በታች ይውደቁልህ። የምለው ሌላ ነገር የለኝም። የብርና የወርቁ ባለቤት እግዚአብሔር በባርኮቱ ይባርክ፣ ጸጋውን ያብዛልህ፣ ዘመን ይለምልም፣ ለሌሎች የምትተርፍ ባህ ያደርግህ፣ ለሌሎች የምትቆረስ ያደርግህ። እኔ ብዙ ታሪክህን አላውቅም፣ ነገር ግን ይህንን ብቻ አውቃለሁ። የእግዚአብሔር መንፈስ በውስጥ ያለው እኔ ውስጥ ስለገባ ተች ስላደረገኝ ይህ መንፈስ አይወሰድብህ። ሰውን የመውደድ ሰውን እንትን ማለት መንፈስ አይወሰድብህ። ልትጸልይልኝ እፈልጋለሁ። በተሻለ ነገር ውስጥ አከብራለሁ። የጌታ ምሕረት ነው አይደል? እንደዚህ የሚያደርገኝ የጌታ ምሕረት ነው። የጌታ ምሕረት ነው። ክብር ሁሉ ለኢየሱስ ይሁን። እንጸልያለን። ተባረክ። እንጸልያለን። ጸልይልሃል። እሺ ኪሩቤል ወይ እንዴት አመሻችሁ? እግዚአብሔር ይመስገን። ሙሌ ሲል እያወራ እያለ ነው የገባሁትና ብዙም ቲክቶክ የመጀመሪያ ነው እንደዚህ ላይቭ ገብቼ አላውቅም፣ ገስትም ገብቼ አላውቅም እና ትንሽ እኔም እንድጸልይልኝ ስለምፈልግ ህብረትን ማድረግ ስለምፈልግ አገለግላለሁ በተለያዩ መንገዶች እና
ግን ደግሞ አንዳንድ አገልጋዮች ስንባል ስናገለግል ስናይ ሁሉ ጊዜ በብርታት ውስጥ በጥንካሬ ውስጥ ያለን ነው የሚመስለውና ለሰው ብንጸልይ ሰውን ብናገለግል በእግዚአብሔር ፊት ብንሆን ሁሉ ጊዜ በርትተን አይደለምና ከተቻለ ጊዜ ካለ እንዲጸለይልኝም ስለምፈልግ በእኔም ህይወት ውስጥ ለዛ ብዬ ነው ሪኩዌስት ያደረጉት። እንጸልያለን። ጌታ ይረዳናል። አይዞህ፣ አውቀዋለሁ። ጌታ ዛሬ ይረዳናል። ሩት በጣም እንዴት ናችሁ? ፓስተርዬ እንዴት ናችሁ? ይሰማ? ጌታ ሆይ ይህን ቀን በቃ ንጽ አይነት ሰው ነበርኩኝ እና ብሩክ እግዚአብሔር ይባርከው። ምን አለ በቃ 24 ሰዓት አለን፣ በቃ እንጸልይላችኋለን፣ አት ኤኒ ታይም ደውሉልን አለ። ሶ ቴክስት አደረግኩለት። በጣም ላመሰግነው ፈልጋለሁ ብሩኬ በእውነት። ከዛ ደወልኩለት በጣም በኃይለኛ ተስፋ ምንም ሳይጎለኝ። እንግዲህ እዚህ ሜሪላንድ ነው የምኖረው፣ ስራ አለኝ፣ ሁሉ ተስፋ የቆረጠ ሰው። ከዛ ለብሩኬ ደወልኩለት እና የነበረውን ነገር ሁሉ ለእግዚአብሔር እንደምነግረው በቃ ኤኒቲንግ ሳትደብቂ ንገሪኝ አለኝ። ከዛ ነገርኩት መመላለስበት የነበረውን ዲፕሬሽን በቃ ዩ ኮል ኢት ሁሉ የሆነ ቼንጅ። ይሄ ከእግዚአብሔር ካልሆነ ከማንም አይመጣም። በቃ ያ ቶት የለም፣ ይሄ ሱሳይዳል ቶት የለም። ራሴን በጣም ነው የምወደው፣ በጣም ነው የምጸልየው ለቤተሰቦቼ። አይ ፕሪች ዘ ጎስፔል ላይክ ዩ ሃቭ ኖ አይዲያ። በቃ አይ አም ሶ ሃፒ እና ይህን ስልህ የነበርኩበትን ህይወት ስለማውቀው ነው። አይ ሄትድ ማይሰልፍ፣ በቃ አይ ሄትድ ማይሰልፍ በጣም ለይምሰል ነው ቤተክርስቲያን ደርሼ የምመጣው። አሁን ግን ቁጭ ብዬ ብሩኬ አሁን ቢኖር ኖሮ ያቀኛል። ቁጭ ብዬ ዲሳይፕል እማራለሁ። ኤኒቲንግ እሱ ብቻ ትምህርት አለ ይበለኝ እንጂ ስራ ቦታ ሆኜ እማራለሁ። የሚልካትን ኤቭሪቲንግ በቃ ዩኖ ለሰው መናገር ጀምሬያለሁ እና ጸሎት እገባለሁ። መጥቼ ነበር ባይዞ ስሜን ብነግርህ ታውቀዋለህ፣ ግን ለአንተ በሚስጥር እነግርሃለሁ ማንነቴን እና አይ አም ኮምፕሊትሊ እግዚአብሔር የቀየራት ሌላ አዲስ ሴት ሆኛለሁ እና እግዚአብሔር ይባርካችሁ። ዩ ሃቭ ኖ አይዲያ ስንት ሰው እንደኔ እየተለወጠ እንዳለ እና ጀስት ይህንን ልነግራችሁ ስለፈለግኩ ነው። አይ አም ኮምፕሊትሊ ሌላ ሴት ነኝ። አይ አም ሶ ሃፒ። በቃ እግዚአብሔር ይባረክ። ይህን ልል ነው የገባሁት። ማይ ግድነስ ጌታ ክብሩን ይውሰድ። አሜን። በጣም ያ እንዴት እንደረዳኝ አሁን አይ በቃ ጸልዬ አልጨርስም። እግዚአብሔር ሲባልም ባይ ይመጣል። መጣለሁ እኮ ብነግርህ ታውቀኛለህ። መጣለሁ አንተ ጋር ታውቀኛለህ። እሑድ እመጣለሁ። አሁን እሑድ እንደውም ለአንተ እነግርሃለሁ። I'll see you Sunday በቃ
ሌላ ሰው አየው ልበል። ምስክርነት አለው ፌቨር ምስክርነት ያለው ብቻ ምስክርነት ያለው አለ። ሰማለሁ ሰማኛለህ? ኦኬ ሰላም ተባረኩ ፓስተር አሊ፣ በጣም ደስ ብሎኛል ይህን እድል ስለሰጠኸኝ። ይህን ቴስቲሞኒ ለረጅም ጊዜ ነበረ የመጣሁ ለሼር ላደርግ የፈለግኩት፣ ለብሩክ ግን ነግሬዋለሁኝ። አሁን ለሴም ቴስቲሞኒ አሁን የተነገረችህ ልጅ እኔም እንደዛ የሆነልኝ ልጅ ነኝ። በጌታ ለብዙ ጊዜ የነበርኩ ልጅ ነኝ፣ በቤተክርስቲያን ማገለግል። ግን በሴም ታይም ደግሞ በብዙ ነገር አይ ቲንክ ብሩክ ባለበት ጊዜ ባረገው ይሻለኛል ይህን ቴስቲሞኒ ሌላውን ከዚህ ዲሊቨር ስለሆንኩኝ። ግን ትልቁ ቴስቲሞኒ ላደርግ የፈለግኩት ከብሩክ ጋር እየተማርኩ ነው። በየጊዜው ይልክልኛል እና ልክ ሁሌ አንተ እንደምትናገረው በእግዚአብሔር ቃል ብቻ በመማረው ህይወቴ ኮምፕሊትሊ ተቀየረ። ልጆች አሉኝ፣ በልጆች ብዙ ጨነቃለሁ። የደረሰ ልጅ አለኝ፣ 24 ሰዓት ጸሎት እገባለሁ ብዙ ጊዜ ስለሱ። አሁን ኮምፕሊትሊ ተቀይሬ በቃ በተለይ ስለ አባትነት የሚለውን ካስተማረኝ በኋላ በቃ አባቴ ማን መሆኑን ሳውቅ በእኔም በልጆቼም በሁሉ ያለኝ ሀሳብ ጭንቀት ኮምፕሊትሊ ጠፋ። እንዳውም እያየሁ የሚሳሳተውን ነገር ልክ ብሩክ እንደሚለው እሰይ ሁሉ ማለት ጀመርኩኝ። በቃ ለክብሩ ነው። ከኔ አልፌ እህቴ ደሴምቲንግ እያለፈች ነውና ለእሷ ሁሉ መምከር ጀመርኩና ትልቁ ቴስቲሞኒ ግን ልሰጥህ የፈለግኩት ባለፈው ስታስተምር ስለ ጳውሎስ መርከብ ላይ ያለው መርከቡ ይሰበራል እንጂ ይደርስና የሆኑ ሚሽነሪዎች ተታውቅ ያለው ቤተክርስቲያን እኔ ላስ ቬጋስ ነው የምኖረው፣ ኢንተርናሽናል ቸርች ነው የሚሄደውና ሚሽነሪ ቬጋስ ከመጡ በኋላ ትልቅ ከባድ ነገር አጋጠማቸው። ያመጣቸው ኮንተን አይ ቲንክ ባጀት ይሁን ምን ይሁን አላቅም፣ ብቻ ኦልሞስት ሆምለስ ሊሆኑ የሚደርሱበት ቦታ ላይ ተገደዱ፣ የሚረዳቸው አጡና ከዛ ወጥቼ ከሰማው በኋላ በጣም አለቀስኩኝ እና ለብሩክም ሼር አረኩለት። ከዛ አንተን ስሰማ ይሄን ነገር ሼር አድርጉ ብለህ ነበረ ወይ ለእናንተ ወይ? ከዛ the next day አገኘኋት። ከዛ በፊት ግን ምን አደረግኩኝ፣ ያው አበሻ ታውቃለህ ብዙ ጊዜ እናዋጣ ምናምን የሚል ባህል ስላለን ነጮች እንደዛ ያቆም ኢንካሬጅ አድርጌ ሁሉንም በቃ ተማመንኩኝ። ከብሩክ ትምህርት በኋላ በቃ በደንብ አመንኩ። እግዚአብሔር በቃ ያረጋል። ብዙ ሰው ከዛ በኋላ ወረቀት የላቸው ምን ሊሆኑ ብዙ የሚል ጥያቄ ሲያመጣ ሁለት ነገር መለስኩላቸው። አንድ ስለ ብሩክ የነገረኝ ትምህርት ስለ ወፎች ይበራሉ ያከማቹ የሚለውን እኛ የዛሬውን ቤት እንስጣቸው፣ ሎተሪውን የ3 ወር ዶ ማደር
ብቻ የሚከራዩበትን ከዛ በኋላ እግዚአብሔር ያመጣቸው ሌላ ስቴት ነው የሚሄዱት እሱ በቃ ለነሱ ነው በሚል ጎፈንድ አደረግንና ፓስተር ያታምነኝም በሁለት ቀን ነው 3 ቀን ጊዜ ውስጥ ወደ 3000 ምናምን በላይ ተሰበሰበላቸው ያ ብቻ አይደለም ቤት ሊከራይ ሲፈልጉ ያን ያንተ ይሄ ቃል ላንቺ ነው ብዬ ነገርኳት መርከቡ ተሰብሯል እንጂ ትደርሳላችሁ እና ያንን የነገርኳትን ቃል ሼር አድርጊልኝ ብላኝ እሱን ቤት ሊከራዩ ፔስታ ቤላቸውም ገንዘብ የላቸውም አፓርትመንት እምቢ አሏቸው የሚሰጣቸው ኮሳይነር አጡ ያንን ቃል አነበበችና ፎርሙላይ ስትሞላ አንብባን እሱን ስትነግረኝ the next day ማለት ነው ሞልታ አስገባችሁ እና the next day ደውላልኝ ያለቀሰች አንደኛ ለ3 ወር የሚሆን ቤት ኪራይ ገንዘብ አገኙ ሁለተኛ የተከራዩበት ቦታ ያለ ሊዝ ያለ ዳውን ፔመንት ያለ ፔስታብ ያለ ምን ቤት ሰጧቸው በአፓርትመንት አግኝተው ዛሬ ሙባረጉ እሱ ብቻ ሳይሆን በቃ ብዙ ሰው ሼር አድርገን ስለነበር በፌስቡክ ለማላቀው ሰው አድርጌ ስለነበር እግዚአብሔር ደግሞ እኔ ያረኩ አይደለም ግን እግዚአብሔር እኔ እንድናገር ስለተጠቀመብኝ የብዙውን ልብ ነክቶ ከፈርኒቸር ጀምሮ ነው ለትላንትና ጻፈችልኝ ስኳውች በለው ሁሉን ነገር አገኙ ካሁን በኋላ ያለው እግዚአብሔር ነው የሚያውቀው እግዚአብሔር ጀምሯል አምናለሁ ይጨርሳል ግን የእግዚአብሔር ቃል ምን ያህል አይደለም እኛ የሰማነው ሰምተን እንኳን አንዷን ቃል ሼር ያደረግነው ለሌሎች ሰራና I just been wanting to tell you this በእምነት ነው ለሰው ልጆች ፍቅር ያለው ሰው ነው ጌታ ደግሞ ይባርከው እናንተንም ሁላችሁንም ይባርካችሁና ይሄ ሱም ኮንታክት አድርጎኛል በልጄ የልጅ አዋቂ ብየዋለሁ እሱ የሰጠኝ ምክር ልጅሽ ትልቁ የመከረኝ ልጆችሽ ኢየሱስን ባንቺ ላይ ይውታለኝ እና በቃ በጣም ቀየሩኝ ቤቴ ተቀየረ ልጄ ተቀየረ ሁሉ ነገር የተቀየረ በቃ ጌታ ረዳኝ እና ጌታ ይባረክ ጌታ ይመስገን ራይሊ እንኳን
እኔ ዛሬ ምስክሩ እዚህ ጋር እኔ ብቻ እንኳን በቂ ነው። ሰላም ሀይ፣ እንዴት ዋላችሁ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። በጣም ቆንጆ ነበረ። I slept really well። ከዛ ጠዋት ተነሳሁኝና የኢነር ሂሊንግ አንደኛውን ፓርት ሰማሁኝ። መስማት ያለብኝ መልእክት ነበር። አይፈል በጣም በቃ ደስ የሚል መስማት ያለብኝ ነገር ነው የሰማሁት። የሚጠቅመኝን በሚያስፈልገኝ ጊዜ አበርትቶኛል። በጣም ደስ የሚል ትምህርት ነው። ያልሰማ ሰው ካለ ይስማው። እያንዳንዱ ነገር የምናደርጋቸው ነገር ውስጥ በስተጀርባ ያልተፈቱ ችግሮች እንዳሉና መጀመሪያ ሶልቭ መደረግ ያለበት ያ ማንነት ነው የሚለውን ተምሬበታለሁኝ። ከመልካም ዛፍ መልካም ፍሬ ይገኛል። ከመጥፎ ዛፍ መልካም ካልሆነ ደግሞ መልካም ያልሆነ ዘር ይገኛል። ሰው ብሌም ማድረግ ያለብን ዛፉን ነው እንጂ ፍሬውን አይደለም። ሰው የተተከለው ዛፍ ንጹህ መሆን አለበት የሚለውን ነገር ተምሬያለሁኝ። ሌላ ምን አፕዴት አለኝ? ጆይን አድርጌያለሁ ቴሌግራሞቹን። ምንድን ነበረ የደህንነት ትምህርት ለመማር እሱንም ጆይን አድርጌያለሁኝ። ማታ ደግሞ ፍርቱና ደውላልኝ ነበረ። ጥሩ ኮንቨርሴሽን ነበረ። በጣም ነው የማመሰግነው ሁላችሁንም። እግዚአብሔር ይባርካችሁ። ይሄ ነው ያለኝ አፕዴት ለዛሬ። በጣም በርቺ። እሺ እሑድም አርብም እንዳትቀሪ በምችው ቀን ማለት ነው። ፍራይዴ እመጣለሁኝ። እሑድ እንኳን አልችልም፣ ግን ፍራይዴ እመጣለሁኝ። አልቀርም። በጣም ያስፈልገኛል። እግዚአብሔር ጥሩ ቤተሰብ ሰጥቶኛል። አመሰግናችኋለሁኝ። ሚቲንግ አለኝ፣ ልሄድ ነው። ጌታ ይባርካችሁ ሁላችሁንም። ተባረኩልኝ። ሲዩምዬ ሀይ ሁላችሁም። እሺ ባይ። አለማየሁ ሳራ ሰላም ነኝ። እኔ የእናንተን ፕሮግራም ብዙ አይቼ አላቅም፣ ግን ማታ የእግዚአብሔር መገኘት እየጸለይኩ ነበር እና በህልሜ አንተ ጋር ጆይን እንደማረግ አንተ ጋር እንደማር በህልሜ ያየሁኝና መጣው ዛሬ ማለት ነው። ዛሬ ማታ ነው በህልሜ ያየሁት እና የእግዚአብሔር መንፈስ ቅዱስ የት እንዳለ ለይልኝ ተናገረኝ ብዬ እየጸለይኩ ነበርና ከዛ በኋላ በህልሜ ተኝቼ አንተን ሳይ ወደዚህ መጣው ማለት ነው። አሁን ነው ፎሎ አድርጌ የገባሁት። ምን እንደምታስተምር አላየሁም፣ ግን መንፈስ ቅዱስ ስለመራኝ ወደዚህ መጣው። ጌታ ክብሩን ይስጥ። እንግዲህ መከላከሽ ተማሪ ጌታ ህይወትሽ ለውጥ ያመጣል። እዚህ ፕሮግራም አለው ለአንቺ ያስቀምጠው ማዕድ አለ ማለት ነው። ጌታ ሰው አሜን ስላለሽ ክብር ኢየሱስ ተባረክ። አሜን አሜን አሜን። እሺ ቆይ ትንሽ እናስጨርሰው። አለማየሁ ይገባል፣ ሪኩዌስት ይልካል።
አለማየሁ ወይ ፓስተርዬ አቤት እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ይገርማል። እግዚአብሔር ይባረክ አለሁ። ሁሉ ሰላም አይሰማም? አለማየሁ እባላለሁ። ምን ልታዘዝ? ጸሎት ፈልጌ ነበረ መጣኝ። ጸሎት ቤት ሊንክ እዚህ ያስቀምጡልሃል ቴሌግራም ላይ እና እዛ ገብተው ይጸልዩልሃል። ኦኬ ሊንኩ አለ እዚህ እንትኑ ላይ? እሺ አመሰግናለሁ። እሺ ቴንክ ተባረክ። አንዳንዴ ሰውን ተለውጣላችሁ፣ አንዳንዴ እናንተ ትለወጣላችሁ። ጉድ ኦፖርቹኒቲ ነው አይደል? እንዲህ አይነት ነገር እብደት ሲያጋጥማችሁ ወይ እድሉን ተጠቀሙ ለእናንተ ወይ እድሉን ተጠቀሙበት። አይ ቲንክ ዳትስ ዘ ኦንሊ ዌይ። አማራጭ የላችሁ። እኔ ሊጸልይልን መስሎኝ ነበር የጠበቅኩት። ጌታ አልኩት። ኤኒዌይስ ጌታ ቻለ። ሌላ ምስክርነት ያለዋል። ዛሬ ጌታ ያስተምረናል። አም ግላድ እግዚአብሔርን ቃል ለማስተማር አም ግላድ አም ሱፐር ኤክሳይትድ። ኤልሺ ማርቲዬ ፖርትላንድ እሺ ደህና ታስተምረኝ ደስ ይላል። እሺ ተባረክ። ኧረ በደንብ ሬጂስተር አድርጉ። ዛሬ በጣም አንድ ጊዜ እሺ አሜን። ናትናኤል አንድ ታስተናግድልን? ያንተ ማይከፍታ አስተናግዳቸው ሲዬ እሺ ይሰማና አሁን ይሰማል። እሺ ምስክርነት እየሰማ ነው አይደል? ቲንክ ደራርቱ ምስክርነት ካለሽ እንስማ። ሰላም ሰላም ብያችኋለሁ ቅዱሳን፣ በጌታ ሰላም። የእግዚአብሔር ስም እየተባረከ ይሁን እና እኛ ማዳናችን ራሱን የቻለ ምስክርነት ነውና እኔ ጌታ ይባርካችሁ። ለዚህ ቤት አዲስ ነኝ፣ ትናንትና ነው ያየሁት እና ደግሞ በጣም ደስ የሚል መንፈስ ስላለ እኔም የመንፈሱ የበረከቱ ተከፋይ ልሆን ብዬ መጥቻለሁና
በኢየሱስ ስም እግዚአብሔር ስም ደግሞ ለዘላለም የተባረከ ይሁን። በእውነት እንደገና ደግሞ ከእናንተ ጋር እግዚአብሔርን ስም ለመጥራት ደግሞ ስለታደልኩ እግዚአብሔርን እጅግ አድርጌ አመሰግነዋለሁና ስለ ምህረቱና ስለ ቸርነቱ። ቀጣይ ግን እመጣለሁ፣ ፕሮግራም እካፈላለሁ። ጌታ ይረዳኛል። ተባረኩ፣ ጸጋ ይብዛላችሁ፣ ብዙ ስር ስደዱ በኢየሱስ ክርስቶስ። የክርስቶስ ዘላለም አጀንዳ ፈጽሞ በእናንተ ህይወት ላይ ይገለጥ። በዚህ በረከት ባርኪያችሁ ልውጣ። ተባረኩ። አሜን። ተባረኪ ደራርቱ። እየሰማችሁን ያላችሁ ቅዱሳን ያስገባዋቸው ሰዎች ህይወት ከኔ አልፌ የነሱን ደግሞ ሳይ በቃ በጣም ነው የሚገርመኝ። በጣም ለካ እንዴ እውነት ነው የእግዚአብሔር ቃል ህዝቤ ካለማወቅ ይጠፋ ነበር ይጠፋል ሲል እኛ ካለማወቃችን ብዙ ነገር ላይ ጌታ ሆነን ግን ብዙ ነገር እያደረገ ነበረ እና አንዳንድ ጊዜ በቃ ይገርመኛል በጣም ሳስበው። እንዴት ነው ኢቨን ላይክ ቅድም አንድ ስትመሰክር ሰምቻለሁ በጌታ ቤት ነው ተወልጄ ያደግኩት እያለች እና ኢቨን በእንደዛ መንገድ ያሉ ሰዎች ራሱ ድሮ ጀጅ አደርግ ነበረ። አሁን ግን ለካ ትክክለኛ ትምህርት ከማጣት የተነሳ ይሄ እንደሆነ እኛ እንደ አዲስ እግዚአብሔርን እያወቅነው ነው አባትነቱን በቃ እናለቅሳለን። እውነት በእውነት እኔ እንጃ ላይክ እንደ አዲስ አም ዲስከቨሪንግ ጋድ ልክ እንደ አዲስ ቃሉን አባትነቱን። ብዙ ደግሞ ኩነኔ የነበረብኝ ማለት ይሄ እንዲሁ ሰው ማስተምሮኝም ሳይሆን እንዲሁ በክርስቲያን ውስጥ ኮሚኒቲ ውስጥ የሚባሉ ነገሮች መጽሐፍ ቅዱሳዊ ያልሆኑ ያሰሩኝ ነገሮች ነበሩ እና እሱንም በዚህ ትምህርት ላይ የኛ አስተማሪ ስንቴ ነው ወንድማችን ስንቴ በቃ በእውነት ነው የምነግራችሁ ያ ይገባዋል። እኔ በቃ ላይክ ገና አንዳንድ ጊዜ እጨነቃለሁ እንዳያልቅ ገና I don't know how to explain። እኔ ግን ብቻ አይደለሁም ሁላችንም እዛ ላይ እያለቀስን ነው የምንማረው። በእውነት ላይክ ፉሊ ሆሊ ስፒሪት ነው ኮንትሮል የሚያደርገው እና ፕሮግራሙ ደግሞ ሲያልቅ ከዛ መንፈስ አልወጣም ለተወሰነ ሰዓታት። በጣም ጌታ ሂል አድርጎኛል። በጣም ራሴን የምኮንንባቸው የነበርኩትን ነገራች ከዛ ሁሉ ዴሊቨር አድርጎኛል። በቃ አይ ዶንት ኖ እኔ ሁሉም ሰው እንዲማር ነው የምፈልገው። ሁሉንም ነው ማስገባው እና አሁን የሁሉም በየሳምንቱ ሳይ አዳዲስ ራሱ የገቡ እህቶች በቃ ልክ እኔ የነካኝ ነገር እየነካቸው ሳይ እንዴት ደስ ይለኛልና ፓስተር አልዬ ጌታ ኢየሱስ ይባርክ። ካን ዩ ኢማጂን ላይክ ሉክ በቃ ይሄ እኮ እኔ አይ ዶንት ኖ ሃው ቱ ኤክስፕሌን። በቃ ይሄ እግዚአብሔር ኤግዛክትሊ በየቤታችን ገብቶ በቃ እያዘጋጀን ነው። ቢኮዝ ጌታ ኢየሱስ ይመጣል፣ በቅርብ ይመጣል እና እየተዘጋጀን ነው። ልብሳችንን እያስተካከልን በቃ እየተዘጋጀን ነው። በፊት ግን እግዚአብሔር አወጣን። በእውነት እንኳን እንደዛ እያለን ጌታ አልመጣ። አሁን ግን አይናችን ተገልጧል፣ ወደኋላ እንመለስም። በቃ እኔ አሁን በቃ ጌታን ለማገልገል ወስኜ ቆርጫለሁ። ይህንን ጌታ በእውነት ሁሉም ሰው ደግሞ እውነቱን እንዲያውቅኛ ደግሞ አንደኛ ደግሞ ወንድማችን ስንቴ የሚለን የተማራችሁትን ሼር አድርጎ የፓስተርም ሁሉ ጊዜ እንደዛ ትላለህ እና አይ ሼር ቱ ኤቭሪዋን በቃ ለሳምንቱ ያ የተማርኩት ይሄ አባትነቱ አልወጣ ብሎኛል። በቃ በፍጹም ሊወጣልኝ አልቻለም። እሱ የተለየ ነው፣ በጣም የተለየ ነው፣ የባሰ ነው። በቃ አይ ፎል ኢን ላቭ ዊዝ ጋድ። ጌታ መልካም ነው። በቃ እኔ ግን በቃ እገረማለሁ፣ ቁጭ ብዬ ሳይ እገረማለሁ። ጋድ እንዴት ነው ዓለሙን ሁሉ እንደዚህ ሼክ ያደረገው? አንድ ሰው ታዘዘ። ሉካትስ እንደገና ደግሞ እነ ብሩኬ ደግሞ በቃ ናው ዊ ኖ ዌር ቱ ኮል ዌር ቱ ሪች። ለሰው እኔ ማድረግ የማልችለውን አውቃለሁ ማንን ማግኘት እንዳለብኝ። they are available, they put themselves available በቃ 24 ሰዓት። አንድ እህቴ ጋር አገናኝቸው ይሄው እሷም ዴሊቨር ሆና ብዙ ነገር ሆነ፣ ብዙ ነገር እና በቃ ጌታ መልካም ነው። እኔ ግን ኢንከረጅ የማደርገው ሁሉም ሰው በቃ ይሄንን እንዲጠቀም ትምህርቱን እንተማሩ፣ ከዛ ደግሞ እኛም ደግሞ እንድናገለግል
እኛም ደግሞ ሌላ ደግሞ ልላችሁን ፈልገው የጸሎት እኛ ያው የኛ ትምህርት የተለየ ነው። የኛ ግሩፕ የተለየ ነው። የስንቴ እውነቴን ነው። እና ጸሎት ደግሞ ጀምረናል እና አብረን እንጸልያለን። ማክሰኞ ሰኞ እንማራለን። ማክሰኞ እኔ በቃ ላይክ ወንድምና እህቴ የሆኑ እና ጌታ ደግሞ በዛ ውስጥ ድንቅ ነገር እያደረገ ነው። ምስክርነቶች እየመጡ ነው። ዊ ክራይኝ አውት ፎር በቃ ላልዳኑ ቤተሰቦቻችን እናለቅሳለን፣ እንጸልያለን። በጣም እግዚአብሔር ድንቅ ነገር እያደረገ ነው። የማንተዋወቅ እኮ ከተለያየ ቦታ ነው። ከኢትዮጵያ አሁን አንድ ወንድማችን ከጅማ አለ፣ ከአሜሪካ፣ ከዩሮፕ ከተለያየ ግን ልክ አንድ ቤት እንዳለ ሰው ነው የሚሰማን። በቃ ፍቅራችን፣ መያያዛችን ሁሉ እንደ ባይዘዊ እየተማረን ደግሞ ሁላችንም ነው የምናለቅሰው። ላይክ ኤቭሪባዲ ወንዶቹም ሴቶቹም እና የሚገርም ነው። እና በቃ ጌታ ኢየሱስ ይባርካችሁ። እኔ እንድትጸልዩልኝ የምፈልገው ፓስተር ፉል ታይም ጌታን እንዳገለግል በቃ እሱን ነው የምፈልገው። እውነቴን ነው የምላቸው። የእግዚአብሔር ቃል ሲናገር የሰው ልጅ ህይወት 70 ቢበዛ ደግሞ 80 ነው ይላል አይደል? እኔ ከግማሹ በላይ ኖር ያለው እና አሁን በዚች በቃ ላይክ አይ ፊል ላይክ አም ራኒንግ አውት ኦፍ ታይም። በፊት ግን ይሄ ነገር ተሰምቶኛ አያውቅም ነበረ። አይቶት ጥሩ ያለው ነው የሚመስለኝ የነበረው። ያው የተረፈኝን ጊዜ ነበር ለጌታ የምሰጠው። እሁድ ሄጄ አገለግላለሁ። በቃ እንደ ትራዲሽን እንደ ሪሊጅን ነው የነበረው። አሁን ግን አይደለም በቃ። እና ጌታ ኢየሱስ ይባርካችሁ። ፓስተር አሊ አንድ ቀን ደግሞ ጌታ ረድቶኝ ዲሲ መምጣት እፈልጋለሁ። በእውነት ነው የምልህ። ድሮ ዲሲ ኖር ነበረ እና አሁን ሳይ እንዴት እንደቆጨኝ ጌታን ወይኔ ይዛ ምን ነው በኖርኩ ኖሩን ያልኩት። እና ግን እመጣለሁ ፕሮግራም አድርጌ ልጆቼን ይዤ ነው የምመጣውና እግዚአብሔር ይባርክህ። በቃ ዊ አር ሄር ፎር ዩ። ደግሞ በጸሎት እኔ ሁሌ ለቤተሰቦችም እግዚአብሔር እንዲቀላቅልህ ሁል ጊዜ አንድ ላይ እንድትሆኑ ጸልያለሁ። እና በቃ በጣም ነው የምወድህ። ተባረኩልኝ ሁላችሁ። ለእግዚአብሔር ክብር ይሁን። ክብር ሁሉ ለኢየሱስ ይሁን። ሳምሪዬ በጣም እጠብቅሻለሁ ማለት ጌታን እንደምታገለግል በእውነት እግዚአብሔር በዚህ ትውልድ መካከል ያስነሳሻል። አምሶ ዩር ፌትፉልነስ ስለ ውስጥ ስላለው ረሃብ እግዚአብሔር ስለጨመረብሽ የመማር ልብ ደግሞ እግዚአብሔር የሚደንቅ የቃሉ መገለጥ እየሰጠች የምታደርጋቸው ነገሮች በቅርብ እየተከታተልኩ ነው እና በጣም ባዲ ኦፍ ክራይስት ቅድም በጣም እያለቀስኩ ነበረ እና በሪዝን አም ሃይ እንዳልሰራን ይሰማኛል። እንደሰራን ሳይሆን እንዳልሰራ እና አንድ ቀንም የሆነ እንትን አኮምፕሊሽ አረግን ብዬ አይሰማኝም። የሚሰማኝ ምንድን ነው? ሰው ዳነ፣ ግን ለካ በጣም በብዙ ሺህ ህዝብ ልናድን የምንችልበት እግዚአብሔር አቅም እንደሰጠን ነው ማየው። እኔ አንድ ሰው በዳነ ቁጥር የማየው ሚሊየንስ ሰው መዳን ይችላል። 2 ሰው ሲድን 2 ሚሊዮን ሰው መዳን ይችላል። የተሳካልን ብለን የምንለውን ነገር ብዙ ሱፐር ኤክሳይትድ አያደርገኝም። ውስጥ በጣም ያለቅሳል እና በአንድ ሰው ውስጥ በአንድ ሰው መፈታት ውስጥ ብዙ የሚፈቱ ሰዎች ስለማይ ምንም አረካም። ይኸው ቲክቶክ ላይ በመቶ ሺህ የሚቆጠሩ ሰዎች እንደተፈቱ እናውቃለን። በጣም እግዚአብሔር እየሰራ ነው ያለው። ነገር ግን የምሰማቸው ቴስቲሞኒዎች ልቤን ነው የሚሰብሩት። አለቅሳለሁ። ማለቅሰው ምንድነው? ስንት ሰው ነው እንዲህ እየተሰቃየ ያለው? የእውነት ስንት ሰው ነው? አሁን የሰማናቸው ቴስቲሞኒ ዲፕሬሽን ውስጥ ያሉ እናቶች ልጆቻቸውን ጥለው ለመሞት የሚናፍቁ የልጆቻቸው ስፔሻል ኬር ያለባቸው ልጆች ዲፕሬሽን ውስጥ ያሉ እናቶችና አባቶች እዚህ ጋር መጥተው ሲፈወሱ ማለቅሰው ከነሱ በስተጀርባ ያለውን ሰው እያየው ነው ማለቅሰው። ጌታ ሆይ ተጠቀምብን እያልኩት ነው ያለው። እኔ የማየው ነገር as a body of Christ the leader the pastor ሁለት ነገር ያስለቅሰኛል። አንደኛ ቸርቾች ምን አለ የህዝባቸው ምን ያህል ዲፕሬሽን ውስጥ እንዳለ ቸርቾች ቢያዩ
መጋቢዎች ቢመለከቱ ህዝባቸውን ዞር ብለው ምን አይነት ህዝብ ነው እየመራን ያለ ነው ቢሉ በጣም አዝናለሁ። ሌላ የቤት ስራ ከሚጨምሩ ህዝቡ ላይ እሱም ቢሉ እሱ ያስለቅሰኛልና እኛ we are not a church አይደለንም። እዚህ እኛ ሚኒስትሪ ነን። when I say church I'm saying the local church እያልኩ ነው ያለሁት እንጂ ቸርቹ እኛ ነን። በዩኒቨርሳል ቸርች ውስጥ ያለንን እኛ ግን እንደ አጥቢያ ቤተክርስቲያን ሶሻል ሚዲያ አጥቢያ ቤተክርስቲያን አይደለም፣ ሚኒስትሪ ነው። ኦኬ ሚኒስትሪ ነው። ሶ በዚህ ሚኒስትሪ ውስጥ እያገለገለን ይሄን ሚኒስትሪ እንደሚመራ አንድ ባላደራ ክብር ለኢየሱስ ይሁን ስመለከት ልቤን የሚሰብረኝ ነገር ምንድነው? ላይክ ሎርድ በዚህ ሚዲያ ውስጥ እየተፈወሱ ያሉ ሰዎች የተለያየ ቤተክርስቲያን አጥቢያ አገልጋዮች፣ ፓስተሮች፣ ወንጌላውያን የጸሎት ቤት ውስጥ ያሉ ሰዎች ግን ራሳቸውን ለማጥፋት ዲፕሬሽን ውስጥ ያሉ ሰዎች ናቸው ያሉት እና ሌላ ነገር ከሚሆን ምን አለ ዞር ብሎ መንጋውን ቢያዩ የራሳቸውን ትውልድ። ይህ በጣም ያስለቅሰኛል። ምክንያቱም ይሄ አሁን የሚያለቅሰው ትውልድ ከየትም የመጣ አይደለም፣ ከቤተ ክርስቲያን የመጣ ትውልድ ነው። so that's a break my heart። ሁለተኛ ነገር ደግሞ እንደ body of Christ መሪ ስመለከት እንዳልሰራን፣ የእውነት ለመናገር እንዳልሰራን በጣም ነው ማዝነው። ማለት እዚህ ውስጥ የምትሰሙኝ በተለይ body of Christ ውስጥ የምታገለግሉ ሰዎች በጣም በድፍረት ነው የምናገረው። እያገለገለን አይደለም። we are lazy። ምክንያቱም እግዚአብሔር ትውልድን የሚያድን አኖይንቲንግ ሰጥቶናል፣ ቃል ሰጥቶናል፣ ዊዝደም ሰጥቶናል፣ ምንም የቀረን ነገር ፍቅር ሰጥቶናል። ግን we are so distracted the body of Christ. listen to me በጣም እና እኔ በጣም ሰሞኑን እያሰብኩ ነበረ እና body of Christ ምን አይነት እድል እግዚአብሔር እንደሰጠን እና ሚስ ባናደርግ ደስ ይለኛል። አትላንታዎች፣ ሲያትል፣ ዩሮፕ ፎር ጂሰስ ዴንቨር wherever ያላችሁ ካናዳ እና እየሰራን አይደለም። እግዚአብሔር ግን በር ከፍቶልናል። በፊታችን ትልቅ ሃርቨስት ይዞልን መጥቷል። በጣም ለገንዘባችን እንሳሳለን፣ ለጊዜያችን እንሳሳለን፣ ለታይማችን እንሳሳለን፣ ለብዙ ነገር እውነት ማለት በጣም እግዚአብሔር ሊሰራ ፈልጓል። በጣም ግን ድክመት ውስጥ ያለ ነው body of Christ። የምንኮራበት ሰዓት አይደለም ያለው እና እንዲህ አይነት ምስክርነቶች ስንሰማ ምን ያህል ልባችሁ እንደሚሰበር አላውቅም። body of Christ የእውነት በእውነት አላዘንክም? 2-3 ቀን እነዛ ልጆች ነፃ ሲወጡ how do you feel? so most of time ግን እየጸለይክ አይደለም የምታሳልፈው ለሰው we spend our time የራሳችን ጊዜ ለ2 ሰዓት ጸልይ ሰው ከሞት ይድናል። እነዛ ከሞት የዳኑ ሰዎች ቤተሰባቸውን ያድናሉ፣ ትውልድ ያድናሉ። አልደነቀህም ወይ እንዲህ አይነት ድምጽ ሲሰማ? ትላንትና ከሞት ወደ ህይወት የተሸጋገረ ድምጽ ሰማ። ምንድነው ሞር መስራት አለብን የሚለው ነገር ነው። ውስጥ ያለቅሳል። እኔ እግዚአብሔር እየተጠቀመብን ነው አይደለም፣ እንደተሰጠን እግዚአብሔር እንደሰጠን ኃላፊነት ተኝተናል። ሌላ ስራ እየሰራን ያለ ነው። we are lazy። እግዚአብሔር ይፈውሰን። ምንም እንኮራበት ነገር የለንም ከኔ ጨምሮ። እግዚአብሔር ምህረት ያርግልኝ። እውነት ምን አገለግልን? አሁን ሰው አንዳንዴ በጣም አንድ ሰው ስላወራ ፍሬ ሐሳብ ያወራ ይመስለዋል እና እዚህ ጋር 6-7 ሰዓት ቁጭ ብለን ስላገለገልን የእውነት ስኬት እንትን አይደለም። አገለገልን ማለት አይደል። ጌታ ምናልባት ፎከስ የምናደርግባቸው አቅጣጫዎች እያሳየን እምቢ ብለን ሊሆን ይችላል። በጣም በእውነት እና ጌታ አቅም ይስጠን። ስንት በ100,000 የሚቆጠሩ ልጆች አሉ መማር የሚፈልጉ
እዚህ ውስጥ እየሰማችሁኝ ያላችሁ እዚህ ቤት እየተማራችሁ ጸሎት ቤት 24 ሰዓት የእውነቴን ነው የምላችሁ የሚጸልይ ሰው ጠፍቷል። የሚጸልይለት ሰው ግን በሺ የሚቆጠር ሰዎች አሉ። በጣም የሚጸልይላቸው ሰዎች አሉ። ከሞት መዳን ያለባቸው ጌታ that's so painful 30 ደቂቃ መስዋዕት አድርገን መስጠት ያቀተናል። 30 ደቂቃ ያማል ጋይስ። ጸሎት ቤት ያሉ ሰዎች ደክሟቸው 4-5 ሰዓት ይጸልያሉ። ተከፍሏቸው አይደለም እየጸልያሉ። ግን በጣም ብዙዎቻችሁ you are wasting time ጊዜያችሁን የምታባክኑ ልጆች አላችሁ። ጸሎት ቤቱ 30 ደቂቃ መጸለት ያቀታችሁ ፊልም ለማየት ከሰው ጋር ለማውራት። ነገር ግን ሰው ሲድን ታለቅሳላችሁ። እግዚአብሔር ሰራ ባንተ ይሰራል እኮ all about እናንተ ጊዜያችሁን መስጠት ነው። በሩ ክፍት ነው። ትውልድ አድኑ ግቡና እግዚአብሔር መድኃኒት ሰጥቶናል። አታዝኑም። የ17 ዓመት የ18 የ19 ዓመት ልጆች ራሳቸውን ሊያጠፉ ብለው ሲድኑ አታለቅሱም? የእናንተ ልጆች ቢሆኑስ? እህቶቻችሁ ወንድሞቻችሁ ቢሆኑስ? ይሄ ነው ምላሻችሁ? ትተኛላችሁ? አትተኙ። የግድ ቤታችን ቀውስ መግባት አለበት ወይ? ትውልድን እግዚአብሔር እንዲጠቀምብን ለማገልገል ሉካደም በእውነት 4000 ተማሪዎች ናቸው የተመዘገቡት። አስተማሪ እጥረት አለብን። እዛ ፉልታይም አገልግሎት በጣም እጥረት አለብን። ጋይስ ትውልድ እያለቀ ነው። እኔ አሁን እነዚህ ሁሉ ምስክርነት ስሰማ ምንም በእውነት እያለቀስኩ ነው። ጌታ ሆይ ብዙ ትውልድ ማዳን እንችላለን። በጣም ብዙ ጋይስ እውነት አሁን ያለን የደቀ መዝሙር ትምህርቶች ፋውንዴሽን ትምህርቶች ቤቶች ብትገቡ ለቅሶ ነው የምትሰሙት። እግዚአብሔር ነክቷቸው ትውልድ ግን በጣም ብዙ ሰው ይጠብቀናል። እባካችሁ ተነሱ። ባዲ ኦፍ ክራይስት እንነሳ። ትውልድ እያለቀ ነው ያለው። የምንሳሳለት ሰውነት የለንም። የምንሳሳለት ብር የለንም። የምንሳሳለት ትውልድ ይውላችሁ። እኔ ለምን እንደማለቅስ ልንገራችሁ። ሁሌ ነው የምነግራችሁ። በቤቱ ሞት ያየ የሞት ፔን ይገባዋል። በህይወቱ ዲፕሬሽን ያየ ዲፕሬሽን ይገባዋል። እዚህ ጋር የምናለቅሰው እባካችሁ ሂዱና አገልግሉ ምንላችሁ ፔኑን ስለምናቀው ነው። በጣም አዝናለሁ በእውነት። አንዳንዴ በቃ ጊዜ ከማጣት የተነሳ ስልክ መደወል ሲያቅተን ስንት ሰው ሲሞት አይተናል። አንድ ቀን ዋን ፎን ኮል ሰዎችን ሲታደግ አይተናል። ጋይስ ተነሱ። አጥቢያ ቤተክርስቲያናችሁ ላይ ሂዱ። የፓስተሩን ፊት መጨማደድ ማየት አቁሙ። የቤተክርስቲያኗን አድሚኒስትሬሽን ትታችሁ የምትታደጉትን ትውልድ ተመልከቱ። ሂዱና አገልግሉ። እሺ በሉ። It's not about the local church leaders, bro. It's not. ስለነሱ አይደለም። የሚያስለቅሰን ነገር ቤተክርስቲያን ውስጥ ሆኖ ዲፕሬሽን ውስጥ ስላሉ ወጣትና እናቶች አባቶች ነው። ከጎናችሁ የፓስተር ልጆች እየታነቁን ያሉት believe or not ኢሮፕ ውስጥ በአንድ ከተማ ውስጥ የሁለት ፓስተር ልጆች ራሳቸውን አንቀው ሱሳይድ አደረጉ። እዚህ የኛን ልጆች ኢሮፕ ላይ ያሉትን ልጆች እነሱን አእምሯቸውን ለማጠብ በረጅም ጊዜ ነው የፈጀበት። የፓስተር ልጆች አሜሪካ ውስጥ እየታነቁ ነው ያሉት፣ ድራግ ውስጥ ነው ያሉት። ሂዱና አገልግሉ፣ ነፃ አውጧቸው። ፓስተሮቻችሁን በርቱ በሏቸው። ስለነሱ ካራክተር አይደለም የሰጠን ኃላፊነት፣ አደራውን ጌታ ራሱ ነው። እነሱ ሊነጥቁንም አይችሉም፣ ሊሰጡንም አይችሉም። እግዚአብሔር በእጃችን መድኃኒት አድርጓል። አጥቢያዎቻችሁ ላይ ሂዱ፣ አገልግሉ። እያወራው ያለሁት የሆነ አሳይመንት ተሰጥቶ ስለመፈጸም አይደለም፣ ስለ ልብ እያወራው ነው ያለሁት። በቅንነት በትህትና እግዚአብሔር እንዲጠቀምባችሁ ራሳችሁን አቬለብል ስለማድረግ ነው እያወራው ያለሁት። ስለዛ ነው እያወራን ያለ ነው።
is all about serving the Lord, saving the nation, guys. ትውልድን ስለመታደግ ነው እያወራን። አንዳንዶቻችሁ የፈውስ ቅባት ያለኝም ኬት የመጣ የፈውስ ቅባት አለ? ሂድና ጸልይ፣ እግዚአብሔር ይፈውሳል። አጋንንት ለማስወጣት የሚያስፈልገው የፌመስ ሰው ጨርቅ አይደለም፣ የኢየሱስ ስም ነው። ዛሬ አልወጣልህም፣ ነገ ጸልይ ድጋሚ፣ ነገ ድጋሚ ጸልይ። ያለማምድሃል። is all about to be available, guys. ራሳችንን ፍቃደኛ አድርገን ማቅረብ ነው። አትዩ መጋቢዎቻችሁን፣ አትዩ ቤተክርስቲያን ውስጥ የሚሆነውን ነገር ሚዲያው ላይ አትፍሯቸው፣ ውሸታሞች ናቸው። don't scare the theologians, don't scare የተቀቡነን የሚሉ ተቹ፣ አትፍሯቸው። ይጮሁና ያቆማሉ። ሂዱና አጥቢያ ቤተክርስቲያን ላይ አትፍሩ። ሂዱና ጌታ ይጠይቃቸዋል አንድ ቀን። ሰውን ፈርቶ ነው ማገልገል ያቆመው። ተነሱ፣ ሂዱ። በጣም ከውስጥ ያዝኜ ነው የምነግራችሁ። ቢያውን የምሰማቸው ምስክርነቶች አስለቅሶም ጋይስ ኤኒዌይስ ጌታ መልካም ነው። እግዚአብሔር ረዳን። ሳምሪዬ በርቺ። አብሊቭ እግዚአብሔር በብዙ አቅጣጫ እንደሚጠቀምብሽ አውቃለሁ። እግዚአብሔር ደግሞ መንገዱን ይሰጥሻል። ተባረኪ። አሜን አሜን። ቴንክ ዩ። እግዚአብሔር ይመስገን። ጌታችን ነው። እዚህ የምትለው ነገር አለ? የለም አልዬ፣ እንዳልከው ነው። ሁላችንም መነሳት አለብን፣ ማገልገል አለብን። ውስጣችን የሚያስቀምጠው የተለያየ መክሊት አለ፣ እሱን መመንዘር አለብን። እንዳልከው በፍርሃት የሚያሰው በጣም ብዙ ነው እና የሚሰራው የጌታ ጸጋ ነው እንጂ የሰው ብርታት አቅም አይደለም። በፍጹም እንደዛ የሚል አስተምህሮ የለም። እሱን በመታመን የሚቆም ሰው ማገልገል ይችላል። ስለዚህ የሚያገለግለው እንደ መዶሻ እግዚአብሔር እንዲጠቀምበት መፍቀድ ነው፣ አቬይለብል ማድረግ ነው ራሳችን እንጂ የተለየ ስፔሻል የሚባል ሰው አይፈልግም። እንደውም የጌታ አሰራር የሚገርመኝ ሀምብል በሆኑ ሰዎች፣ ራሳቸውን በጣም ዝቅ ባደረጉ ሰዎች ይጠቀማል። ብቻ በጌታ ያለውን ነገር ሀምብል ማድረግ፣ ራስን አቬይለብል ማድረግ ይጠይቃል እና ሳሙኤል አቅም ኖሮት አይደለም ያገለገለው። ሙሴ አቅም ኖሮት አይደለም። የትኛውንም አገልጋይ ፒክ ብናደርግ መጽሐፍ ቅዱስ ውስጥ በጣም ማየት የሆነ ነገር የተገለጠባቸው ሰዎች አቅም ኖሯቸው አይደለም፣ አቅማቸውን እግዚአብሔርን ስላደረጉ ብቻ ነው። ስለዚህ ሁላችንም የምንችለውን እናገልግል። ይሄ መልእክት ያው ለእኔም ጭምር እንደሆነ አውቃለሁና ራሴንም ነው ብሌም የማደርገው። ሁላችንም እንነሳ ለማለት ነው። ተባረክልኛ ብዬ። አሜን። ብሩክ ሁንልኝ። ትምህርትን ለምትፈልጉ ሊንኩን እያስቀመጡላችሁ ነው ያሉት። ሌላ ሰው ማንንም ሰው እኛ ከምናስቀምጥላችሁ ሊንክ ውጭ ሌላ ቦታ ማድረግ ይችላሉ። እዚህ ቦታ ላይ እኛ የምናስቀምጥላችሁ ሰዎችና ሊንክ ብቻ ነው ያለ። እሱን ነው መጠቀም የምትችሉት። ተባረኩ። ኦኬ ግሩም ወይ አልዬ፣ ሰላም ናችሁ? እንዴት ነህ? ሰላም ናችሁ? ሁላችሁንም በጌታ ፍቅር ሰላም እላችኋለሁ። ስለ ትጋትህ፣ ስለ አገልግሎትህ እግዚአብሔር ይባርክህ። ሌሎቻችሁንም እግዚአብሔር ይባርካችሁ። ማሚዬ ወይ አልዬ፣ ሰላም ሁላችሁም። ቪዲዮ መክፈት አልችልም ግን አለው ፓስተር። እሺ አሰም ሰው ወደ እግዚአብሔር ቃል እንሄዳለን። ከዛ ከመሄዳችን በፊት ለሙሌና ለኪሩቤል እንጸልይላቸው። ጌታ
በእውነት ልቤን ነክቶኛል። ኪሩብም ያለው ነገር እና እግዚአብሔር አቅም እንዲሰጣቸው እግዚአብሔር ጉልበት በሚያዱበት ቤተክርስቲያን በሚያገለግሉበት አገልግሎት ሁሉ ጌታ መከናወን እንዲሰጣቸው እንጸልይላቸው። ሁላችንም እንጸልይላቸው። እስቲ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ የእግዚአብሔር ልጅ ጌታ ሆይ እንማጸንሃለን። ጌታ ጥበብ ለጎደለው ጥበብ ትሰጣለህ። ኃይል ለጎደለው ኃይል ትሰጣለህ። ማስተዋል ለጎደለው ማስተዋል ትሰጣለህ። የአባቶች አምላክ ልዑል እግዚአብሔር ሆይ የሚረዳው እጅህ ወንድሞቼ በኔ እዚህ ባለነው ላይ ጌታ ሆይ በኢየሱስ ስም እንዲመጣ እጸልያለሁ። ጌታ ሆይ እባክህ አባት ሆይ እንድትረዳን ማስተዋል፣ ጥበብ፣ ዕውቀት፣ ኃይል፣ ምክር አንተን መፍራት እንድትሰጠን ጌታ ሆይ እንማጸንሃለን። በልጅ በኢየሱስ ስም የምትረዳው እጅህ ትርዳን። ጌታ ሆይ የምትረዳው እጅህ ትርዳን። በጌታ በኢየሱስ ስም ስልጣን ጌታ ሆይ እማጸንሃለሁ። ጌታ ሆይ መንፈስ ቅዱስ ጌታ ሆይ ሎርድ ጌታችን ሆይ ጌታችን ሆይ በኢየሱስ ስም ጌታ ሆይ እንዲፈውስ ኃይል ሆነለት ተብሎ ተጽፏል። መድኃኒት እንድትሆንልን ለእያንዳንዳችን እግዚአብሔር ሆይ ማገልገል ያለባቸው መክሊት የሰጣቸው ሁሉ በጌታ በኢየሱስ ስም እንዲነኩ እኛንም እንድትነካ እግዚአብሔር ሆይ በኢየሱስ ስም እንማጸንሃለን። በጌታ በኢየሱስ በዚህ በመጨረሻው ጊዜ ጌታ ሆይ የሚረዳው እጅ በኢየሱስ ስም እንዲመጣ በኢየሱስ ስም እንማጸንሃለን። በጌታ በኢየሱስ ስም ክንድህ ይርዳን። ጌታ ሆይ ክንድህ ይርዳን። ጌታ ሆይ እግዚአብሔር ሆይ ዌልዳን እንድትለን አንተ ጋር ስንመጣ ጌታ ሆይ ዌልዳን እንድትለን በኢየሱስ ስም ስልጣን መንፈስ ነፍስ ስጋችን ያንተ ይሆን። አባት ሆይ እንማጸንሃለን። ብርቱ እጅ ትደግፈን። in Jesus name amen and amen። ተባረኩ። ሃሌሉያ። ጌታ መልካም ነው። እንግዲህ ካሜራ ካልከፈታችሁ መውረድ ትችላላችሁ። ማሚዬ ቁጭ በይ። ሳምሪዬ possible you can do that። ክብር ሁሉ ለኢየሱስ። ተባረኩ። አሜን 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 አሜን። ሃሌሉያ አሜን አሜን ሃሌሉያ። ካሜራ ከፍቶ ቁጭ ብሎ መማር የሚችል ሰው ካለ አስገባቸው። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። አም ሱፐር ኤክሳይትድ ለእግዚአብሔር ቃል። አሜን ሃሌሉያ ሃሌሉያ። ጌታ ይመስገን። አሜን አሜን። ወንድም አለ ተባረክልኝ፣ አንተም ተባረክልኝ። ሃሌሉያ። አንድ ጊዜ ሼር ታደርጉ። ኢየሱስ ጌታ ነው። አሜን አሜን። አንድ ጊዜ ሼር እናድርግ። awesome ሰራዊትዬ here we go ወንድም አለም እንኳን እሰይ አሜን አሜን። ጌታ ቸር ነው። አንድ ጊዜ ሁላችንም ሼር እናደርጋለን የእግዚአብሔርን ቃል ከመጀመሪያ በፊት። አሜን 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 አሜን። ሃሌሉያ አሜን ሃሌሉያ አሜን
Amen. Praise God. Praise God. ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። ሃሌሉያ። እናመሰግንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። ሃሌሉያ። ቅዱስ ስምህ ለዘላለም የተባረከ ይሁን። ቅዱስ ስምህ ለዘላለም የተባረከ ይሁን። እናመሰግንሃለን ጌታ፣ እናመሰግንሃለን፣ እናመሰግንሃለን። ጸሎታችንን እየሰማህ ስላለ ጌታ ሆይ እናመሰግንሃለን። ጌታ ሆይ ክብር ሁሉ ለአንተ ይሁን፣ ክብር ሁሉ ለአንተ ይሁን። ጌታ ክብር ሁሉ ለአንተ ይሁን፣ ክብር ሁሉ ለአንተ ይሁን። አባት ሆይ ክብር ሁሉ ለአንተ ይሁን። ቅዱስ አባት ሆይ ክብር ሁሉ ለአንተ ይሁን። እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ። አሜን፣ 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 አሜን። ሃሌሉያ። ጌታ አለ፣ ቅዱሳን ጌታ አለ፣ ጌታ አለ፣ ጌታ አለ፣ ጌታ አለ። አሜን፣ 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 አሜን። ሰው ይህ ቃል ባለፈው ጀምሬ ነበረና ባለፈው ጊዜያቶች ትዝ ይላችሁ እንደሆነ ኒው ይር ላይ በተለይ ስለ አራቱ ወንድሞች ወይም ደግሞ ጓደኞች ማርቆስ ምዕራፍ 2 ላይ ያለውን እያየን ያለነውና እዚህም